አልተናገርኩም ወይ? አብይ በአሚኮ የመጣው ለተንኮል ነው። ብሔርን ከብሔር ዘርን ከዘር ከኋላ ጎትቶ አምጥቶ ሊያባላህ ሊያጣላህ ነው። ዛሬ አንድነት እየመጣ ሲመጣ ይሄንን ምክንያት አድርጎ ነው የመጣው። ከመቸለት ወዲህ ነው አብይ በአሚኮ የሚመጣው አላልኩህም? ይህ ሊባኖስ ሚዲያ ነው። ሰብስክራይብ አድርግ፣ ሸርም አድርግ። ሁሉም ሰው ይስማው። ይሄንን ጉድ የመሪ ነው የምትለውን ጉድ ሁሉም ሰው ይስማው። አንተ አልነገርኩም ወይ? አብይ በአሚኮ የመጣው የሆነ ነገር ፈልጎ ነው። የአማራና የትግራይ አንድነት አስፈርቶታል። ጥምዶ የሚለው አስፈርቶታል። ስለዚህ የመጣው ለምንድን ነው? ትዝ ይላችኋል አይደል? ደብረ ማርቆስ ላይ የደብረ ማርቆስን አይሮፕላን እመርቃለሁ ብሎ መጥቶ ዮሐንስ በጎጃም አለ። ጎጃም ዮሐንስን አይረሳውም። ምክንያቱም ያደረገበትን ያውቀዋል። ከጎጃም ጋር ትግራይ ህብረት የለውም። ዮሐንስ ጎጃም ውስጥ የጨፈጨፈውን ብሎ ተናገረ። እንደገና ነው ምስራቅ ጎጃም፣ ምዕራብ ጎጃም። ተመልከተ አካሄዱን፣ አረማመዱን ተመልከተ። አረማመድ የአብይን አረማመድ። የኢትዮጵያ ህዝብ ሞኝ አይደል? የኢትዮጵያ ህዝብ እኮ ቂል ነው እኮ፣ ምንም የማያውቅ ደንቆሮ ነው እኮ። ና ሲባል የሚሄድ ሂድ ሲለው የሚሄድ እንደሱ እኮ አደረገው። ፉዞ አደረገው እኮ። አንተ ቁምጣ ለባሹ ገበሬ ያውቃል፣ አካሄድህን አረማመድህን ያውቃል። እንኳንስ ፊደል የቆጠረው ቀርቶ አካሄድህን። በአሚኮ የሚመጣው ለተንኮል ነው። ለአማራ ህዝብ አዝኖ አይደለም። የጥምዶ የሚለው አስግቶታል። ስለዚህ የመጣው አለ ትግራይ። እናንተ ትግራዮች በቃ ከኢትዮጵያ ሀገር ግንባታ እኮ ተነጠላችሁ እኮ። በአብይ የመሰረታችኋት እናት አባቶቻችሁ ቅድመ አያቶቻችሁ ነገስታቶችን የሚነግሱባትን ትግራይን ኢትዮጵያን የመሰረተችው ትግራይ ከሀገረ መንግስት እኮ ተገነጠለ። ምንም የላትም። ምን ትግራይ ምን ታውቃለች አለ። ለሀገረ አማራ ሀገር ሲመሰርት ያለ ጎበና እኮ አማራ አልነገሰም አለ። የጎበና አስተዋጽኦ አለበት። ለአገር ግንባታ ጎበና ነው አለ እኮ አንተ። እና የና ባሉላን እኮ ገደል ከተተው። የነ ዮሐንስን እኮ መተማ ላይ ሄደው አንገታቸውን የሰጡን እኮ ገደል አገባልህ። አረ እናንተ ትግራውያን ሰምታችሁ ነው? ሰማችሁ አይደል? መቼም ጆሮ አልሰማም አይል። እናንተ ጆሮ እኮ አልሰማም አይልም። አልሰማም እኮ አይልም። አቤት አቤት አቤት! ትግራይ ከኢትዮጵያ ትግራይን ማስወጣት ኦሮሞ ነው ለኢትዮጵያ መሰረት፣ ለአማራ ጎበና ነው ያገዘው። ጎበና ያለ ጎበና አስተዋጽኦ ኢትዮጵያ አትሆንም፣ አማራ ማነቅስም አለ እኮ አንተ። አለ እኮ አብይ አለህ እንዴ እኮ። እኔ እኮ የኢትዮጵያ ህዝብ እንደው ፉዞ ነው ያሉት። የኢትዮጵያ ህዝብ በሙሉ እንደነ አማራ ስሩ እንደነ ዳኛቸው በጥርስ የተገዛው እንደነሱ እንደነ ዳንኤል ክብረት መሰለው እንደ አማራ ህዝብ። የትግራይ ህዝብ እንደነ ጌታቸው ረዳ መሰለው እንደነ ጻድቃን መሰለው እንደ የትግራይ ህዝብ። እስኪ ንገሩኝ ነው ወይ? እነ ጻድቃን እነ ጌታቸው እንደነሱ መሰለው እንደ የትግራይ ህዝብ? ትግራይ እኮ ኢትዮጵያን የመሰረተ ኢትዮጵያን ያቀና የኢትዮጵያን ዳር ድንበር የጠበቀ አድዋ ይመስክር፣ አፄ አሉላ አባነጋ ይመስክሩ። አንተ ትግራይን ከኢትዮጵያ ምንም ማስወጣት እንደ አማራን እኮ ማን ነው ይሄ ዳንኤል ክብሪት በእነሱ አይን እኮ እያየው ነው። በእነዚህ በአማራ በምናምን በነ አብዱ ሁሴን ምናምን በሚባሉ አይን እያየው እኮ ነው አማራ። አንተ አማራ ምንም ነገር የለውም። ምንም ያለ ጎበና ያለ ኦሮሞ አማራ ዜሮ ነው።
ኧረ ትግራይ እናንተ ትግራዮች እየሰማችሁ ነው? እናንተ የአማራ ህዝብ እየሰማች ይሄ እንኳን አነጋገር አንድ አያደርግም። ይሄ አነጋገር አብይ እኮ አላወቀም እንጂ ህዝቡን እያጣመረውን አብይ አላወቀውም። ምክንያት ፎዞ ነዋ፣ ምንም አያውቅማ። በዚያ በነ ዳንኤል ክብሪት ምክር ነዋ የሚሄደው እንጂ እኮ ይኸው ህዝቡን እኮ እያስተቃቀፈው ነው። አማራን እና ትግራይን እኮ የበለጠ እያስተቃቀፈው ነው። በኢትዮጵያዊነቱ እያቀራረበው ነው። አንተ አላወቅም እኮ። እሰይ አሹ አብይ እንኳን ይህን ተናገርክ። አብያችን እንኳን ተናገርክ። እንኳን ምንም አታውቅ። እውነት እንኳንም አላወቅ። እንኳንም በቃ እንደ የኢትዮጵያን ታሪክ በሌሎቹ እየተነዳ ሄድክ። የተባለ እንደሚባለው እኮ አብይ እኮ መጽሐፉን የአራት ነው ምናምን መጽሐፍ ጽፏል። እሱን እኮ የጻፉት ሌሎች ናቸው። እስቲ እዚህ ገጽ የትኛውን የጻፍከው ብለህ ብጠይቀው የሌሎች ናቸው። ወጣ እኮ ግልጽልጽ ብሎ እኮ ወጣ። አንተ እንኳንም አላወቅህ አብይ፣ እንኳንም ይህን ተናገርክ። የበለጠ ትግራይንና አማራን የበለጠ ሌላውን ብሔረሰብ ኦሮሞን አንድ እንዲሆን አደረግከው። የበለጠ እንዲቀራረብ የበለጠ አንድ እንዲሆን አንተ ትግራይን ከኢትዮጵያ ሀገረ ምስረታ ማስወጣት፣ ይሄን ማስወጣት የፈለገ ነገር ቢሆን የፈለገ እርስ በርስ ግጭት ትግራዮች ቢያመጡብን በነ ህወሓት ቢያመጣብን ከሀገር ምስረታ ከኢትዮጵያዊነት ትፍቃቸው። ትግራይን ትፍቅ ወይ እንዴት እንደሆነ ታውቃላችሁ? አሁን እኮ ይሄን ያመጣው ምን አለ መሰለ? አሁን የወልቃይትንና ስለ ወልቃይትና ስለ ራያ አመጣው። እኛ ወልቃይትን አንሰጥም ስንል ፋኖ ደግሞ እንሰጣችኋለን እናንተ ናችሁ እንጂ የከለከላችሁ፣ ፋኖ እኮ ወልቃይትን ውሰዱ ብሎናል ይሉናል። እኛ ግን አንሰጥም ብለናቸው እኮ። ተመልከት ጸብ እንዴት እንደሚዘራ። አሁን እኮ ትግራይንና ፋኖንና ትግራይን ለማባላት ለማራራቅ ለካ ፋኖ ነው እንደ ወልቃይትን እምቢ ያለን ብሎ ከጥሙዶው ጋር እንዲፈርስ እኮ ነው። ትናንትና ዮሐንስ ጎጃም ላይ እንዲህ አደረገ ብሎ ያ ስላልሰራለት ዛሬ ደግሞ መጣና ወልቃይትን እኮ እኛ ፋኖ እኮ ሰጥቶናል እያሉን ነው። ግን እኛ ደግሞ አንሰጥም ወልቃይትን፣ የአማራ ነው ወልቃይት እያለ ነው። አየህ ተመልከት አካሄዱ። የቂል የነ ማሞቂሎ ስጋ ተሸክሙ ሲጎትታ አይታችሁታል። ወይ አብያችን እንዲህ እንደው መልክ ብቻ ቁመና ብቻ አብይ ቁመና ብቻ በሰው መገፋት ብቻ በሰው መመራት ብቻ በነጻድቃን በነጌታቸው ረዳ በነሱ መመራት በነ ዳንኤል ክብሪት መመራት በሰው መመራት። ኧረ እስቲ ራስን ችለቁም። የራስን ሐሳብ የራስን ውሳኔ ወሎ የኦሮሞ ነው። ጉድ ሳይሰማ መስከረም አይተ ወሎ የኦሮሞ ነው የአንድ ክልል ነው ተብሏል። ቁርጥን ወቅ ወሎ ተወስዶልሃል። ወሎ ኦሮሞኛ እኮ ጆሮ የምትቆርጠው የኦሮሞ ነው አለ በቃ። ባንዲራውን ደግሞ አረንጓዴ ቢጫ ቀይ አርገነዋል። በቃ ለፋኖን ለማስደሰት የፋኖ ጥያቄ አረንጓዴ ቢጫ ቀይ አይደለ አርገንለታል። አዲስ አበባ የሁሉም ህዝብ ከተማ ናት ሆኖለታል። ኤርትራንም እናመጣለን። የምትፈልገውን ለኤርትራ ጥያቄ ትግራይ የምትባል ግን የለች፣ ከካርታ ተፍቃለች። ትግራይን ከኢትዮጵያ ካርታ መፋቅ ምን አላት? ትግራይ የለችም እኮ በቃ ተቀጽላናት። ስለ ትግራይ ተዋለ። በዚህ በምክክር ሰምታችኋል እንዴ እናንተ? ሰምታችኋል? ንገሩኝ፣ ሰምታችኋል? እና አብይ ንግድ አቤት አቤት ጎመና ነው አለ በቃ ጎመና። ያ አቤት አይ ጆሮ እኮ አልሰማም አይልም። እናንተ ግን እንኳን ሰማ እንኳን የአብይን
በቃ ሞኝነት፣ የአብይን ጅልነት፣ የአብይን ቅልነት እንኳን ጆሮዬ ሰማው። ኧረ እንኳን ሰማው። እኛ እንዴ መጣና አማራ የሀገር መስራች እኮ አማራ ነው፣ ግን አማራ ሲነግስ ደግሞ ጎበና ነው አለ። ያለ ጎበና የለ ትግሬ የለም አለ። ትግሬ ጨፍጫፊ ነው። ዮሐንስ አማራ ገሏል። ጎጃምን የገደለ የጨፈጨፈ እኮ ነው ዮሐንስ አለ። ወልቃይትን እኮ አንጥያ እኛን ሰጥም ብለን ነው እንጂ ፋኖ ውሰድ ብለህ ፋኖ እኮ ዝም ብሎ ነው እኮ አገር የሚለው ዝም ብሎ ነው። ባንዲራ አረንጓዴ ብጫ ካደረግንለት አሜን ለአብያችን ይላል። አዲስ አበባን የኢትዮጵያ ዋና ከተማ ካደረግንለት አሜን ይላል። ፋኖ ከዛ በኋላ ፋኖን ከያዝን ሌላውን ቶ ኤርትራን እናመጣለን። ቀይ ባህር አለ፣ ባህር አላት። ኤርትራን ጥያቄያቸውን እንመልሳለን፣ ወደኛ ይመጣሉ። አለቀ። ኢትዮጵያ ታላቅ ትሆናለች። ከዛ ቀስ ብለን ታላቋን ኦሮሞ እንገነባለን። የኦሮሞን ኤምፓየር እንመሰርታለን። የአብይ እቅድ ባዶ ጭንቅላት እቅድ፣ አንጎል የሌለው ጭንቅላት እቅድ። እነ ጻድቃንን እነ ማን ነው ጌታቸው ምላሱን እነሱን ይዞ እነ ዳንኤል ክብረትን ይዞ ይሄ የአማራዎችን በሙሉ ሰብስቦ ይዞ እነዚህ ቂሎችን እነ ማሞቅ የእንግዴ ልጆችን ምን ያውቅ? የእንግዴ ልጅ እኮ ነው። አንተ አልነገርኩም? አሚኮ ላይ መጣ አብይ እንደዚህ ነው። መደመር አራት ነገር ይዟል። ደቦን ይዟል፣ እርቅን ይዟል። ምላ በዚህ ወጥቶ ደግሞ ስርዓቱ የገዳ ስርዓት ነው መሆን ያለበት። ገዳማን ተተኪ እንደሆነ መሪው እሱ ነው የሚመርጠው እያለ እኮ ነው። እኔ እስከምወርቅ ድረስ አለው። እኔ ከወደቅኩ በኋላ ደግሞ እኔን የሚተካኝ ገዳ ነው የሚመርጥልህ። ሁሉ እኮ በዚህ በምክክር በሚለው እኮ ሄዷል። ጋር አስገብቶልሃል። አይሆንም እንጂ አያብይ እንዲህ የአማራ ህዝብ፣ የትግሬ ህዝብ፣ የደቡብ ህዝብ፣ የጉራጌ ህዝብ እንደው ቂል ነው አሉህ፣ ሞኝ ነው አሉህ። በስርህ ባሉት አይን እያየኸው ነው ወይስ ምንድን ነው ነገሩ? አንተ ነህ ወይስ የኢትዮጵያ ህዝብ ነው ቂል? ማሞ ቂሎ አብይ ነው ወይስ እናንተ? ጥያቄ አብይ ነው ወይስ የኢትዮጵያ ህዝብ ነው? ማሞ ምንም የማያውቅ ደንቆሮ ደደብ በዚህ በባንዲራ አንቀጽ 39ን ሽረነዋል፣ እንደዚህ አድርገነዋል። እንደዚህ የፋኖን ጥያቄ በዚህ መልክ እንመልስለታል። ከዛ በኋላ ፋኖን እግራችን ስር እናስገባለን፣ ታላቋን ኦሮሞን ፓየር እንመሰርታለን አለ። አማራን ገነጣጥልና ወሎን ወደዚህ አስገብተናል፣ ወስነናል። አለቀ። ምን ትፈልጋለህ ከዚህ የበለጠ? አማራ ይሄን ካገኘ ፋኖ ይሄን ካገኘ አሜን ብሎ ነው መሳሪያውን ያስረክ። አይ አዘንኩ በእውነት።